በውጭ ሀገራት የስራ ዕድሎች ላይ ሰራተኞችን ለማሰማራት በተቀባይ ሀገራትና በኢትዮጵያ መንግስት መካከል የሁለትዮሽ ስምምነቶች ቢፈረሙም ወደ ስራ አለመግባቱን በሕዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገልጿል። የስራና ክህሎት ሚኒስቴርን የስራ ዕድል ፈጠራና የውጭ ሀገር ስራ ስምሪት አፈጻጸም የተመለከተ የክዋኔ ኦዲት ሪፖርትን መነሻ በማድረግ በይፋ ውይይት ምላሽ እንዲሰጥባቸው የተዘጋጁ ጥያቄዎች በቀረበበት መድረክ ላይ ነው ቋሚ ኮሚቴው ይህንን የገለጸው። መድረኩን የተከታተለችው ምስሊያ ሀሺም ዝርዝር አላት። የኢፌድሪ የህዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በስራና ክህሎት ሚኒስቴር የስራ ዕድል ፈጠራና የውጭ ሀገር ስራ ስምሪት አፈጻጸምን በተመለከተ የተከናወነ የክዋኔ ኦዲት ሪፖርት መነሻ በማድረግ በይፋ ውይይት መድረክ ምላሽ እንዲሰጥባቸው የተዘጋጁ ጥያቄዎችን ለሚኒስትሩ አቅርበዋል። የስራ ፈላጊዎች አመዘጋገብ፣ አደረጃጀትና የስራ ዕድል ፈጠራን በተመለከተ ጥያቄ ያነሳው ቋሚ ኮሚቴው የአንድ ማዕከል አገልግሎት መስጫ ጣቢያዎች ለመክፈት በየዓመቱ ከታቀደው እቅድ አንጻር አፈጻጸሙ ዝቅተኛ መሆኑን ጥያቄዎቹ ጠቅሷል። በተጨማሪም ከተከፈቱት ውስጥ አንዳንዶቹ ለስራ ፈላጊዎች ተደራሽ ያልሆኑና ቀልጣፋ የሆነ አገልግሎት እየሰጡ አለመሆኑን አንስቷል። የስራና ክህሎት ሚኒስቴርም ተከታዩ ምላሽ ሰጥቷል። አንደኛ ወደ 1.3 ሚሊዮን የሚሆኑ ዜጎች ከዛ በኋላ ተመዝግበዋል። አጠቃላይ 3.5 ሚሊዮን ዜጎች በዚህ ስርዓት ተመዝግበዋል። በዚህ ስርዓት ሲመዘገቡ ይህን አገልግሎት ዜጎች እነዚህ ማዕከላት ጋር ብቻ እንዲመጡ ሳይሆን ዜጎች ያሉበት ቦታ ላይ ሆኖ ይህን አገልግሎት ማግኘት ያስችላል። ተደራሽነት ላይ በኮሌጆች ተጨማሪ ነው ያሰራጨነው። 750 ደርሷል ማለት ነው ከአንድ ማዕከላት በተጨማሪ ቀሪ 250 ሂደት ላይ ያለ ነው። ይሄ ተደራሽነቱን ያሻሽላል። የስራ ዕድል ፈጠራውን ለማበረታታት ፈንድ ለማግኘት የሚያስችል የአሰራር ስርዓት አልተዘረጋም ያለው ቋሚ ኮሚቴው የተገኘው ፈንድ ለታለመለት ዓላማ መዋሉን ማረጋገጥ አለመቻል እንዲሁም ለጥቃቅን አነስተኛና መካከለኛ ኢንዱስትሪዎች የፋይናንስ ምንጫቸውን የሚያጎለብቱበት አሰራር ስርዓት ያለመኖሩን በዚሁ መድረክ ላይ አንስቷል። ሚኒስትሯም ምላሽና ማብራሪያ ሰጥተውበታል። ከኢንቨስትመንት ሆልዲንግ ጋር ሆነን በ20 ሚሊዮን ዶላር ካፒታል የኢንቨስትመንት ባንክ አቋቁመናል። 6 የሚሆኑ ባንኮች ጋር በቅርቡም ፋይናላይዝ እናደርገዋለን። እኛ የምንቆጣጠረው ከቤቱ ለተነሳው ጥያቄ ተደራሽነትም ከመጠንም እና ከኮላተራል ጥያቄ ጋር የተያዘውንም ጭምር የሚፈታ በደንብ የተቆጠረ አጠቃላይ ኮሚትመንት ሳይሆን በደንብ ኦቨርሳይት የምናደርገው ስርዓት ስታብሊሽ ለማድረግ ጫፍ ላይ ደርሰናል። ስምምነት የምንፈራረማለን ብለን እናስባለን። በአመት 30-40 ቢሊዮን ዴዲኬት የተደረገ ገንዘብ ለጥቃቅን አነስተኛና መካከለኛ ኢንዱስትሪዎች ይኖራል የሚል ነው። በሌላ በኩል በውጭ ሀገር ስራ ሰራተኞችን ለማሰማራት በተቀባይ ሀገርና በኢትዮጵያ መንግስት መካከል የሁለትዮሽ ስምምነት ሰነድ ከኩዌት ከጀርመን ኮንስትራክሽን ፌዴሬሽንና ከስዊድን ሜልጂዮን ማይኒንግ ኩባንያ ጋር የስምምነት ሰነድ የተፈረመ ቢሆንም ወደ ስራ አለመግባቱን የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ ጥያቄዎቹን አንስቷል። እነዚህ ስምምነቶች በኢትዮጵያ የተወሰኑ ብቻ ሳይሆኑ የሀገራቶቹን መልካም ፍቃድ የሚፈልጉ ናቸው ሲሉ ምላሽ የሰጡት ሚኒስትሯ ሙፈሪያት ካሚል ከእነዚህ ሀገራት ጋር የገጠሟቸውን ችግሮች አብራርተዋል። እዚያ አልተጠቀሰ እዛም አንስተናል። ቤሩት ከጸጥታ ጋር ተያይዞ ብንፈራረምን መላክ ከመጀመራችን በፊት ሀፕን ያደረገ ነገር ስለነበረ የልጆቻችን ደህንነት ቅድሚያ ስለሚሰጠው እንደ መንግስት አክቲቬት አላደረግነው። ችግር የገጠመውና የተንቀሳቀሰ ያልሆነው ስዊድን ሀገር ካለ ኩባንያ ጋር የተደረገው ስምምነት ነው። ምክንያቱ ደግሞ መጀመሪያ ከተስማማንበት ስምምነት ያፈነገጠ ፍላጎት ስላሳየ አዲስ ያመጣው ፍላጎት ላይ መግባባት ስላልተቻለ እንዲሁም ሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪቶች በማመቻቸት ለሚመለከታቸው አስፈላጊ ባለድርሻ አካላት የሚያሳውቅበት አሰራር ያለ ቢሆንም ለሚመለከታቸው ካሳወቀ በኋላ ክትትል በማድረግ ተግባራዊ እንዲሆን ያላደረገ መሆኑን ኦዲት ግኝቱ እንደሚያሳይ በቋሚ ኮሚቴው በኩል ተጠቅሶ ይህንን ለማስተካከል የተወሰደ እርምጃ ካለ ቢብራራ ሲል ተጠይቋል። በየወሩ ከ7 በላይ ተቋማት ኢንክሉዲንግ የፌዴራል ፖሊስን ጨምሮ ሌሎች የመረጃ አካላት ያሉበት የውይይት የግምገማ መድረክ አለ። እነዚህ አካላት በቴክኖሎጂ የተሳሰሩ ናቸው። ከሪፖርት አንጻር ሪል ታይም ዳታ እያገኘን የምንሄድበት ስርዓት ትልቅ ስርዓት ነው። በውጤት ምን አስገኘ የተባለው ሚኒስቴር መስሪያ ቤቱ ሲቋቋም የመጀመሪያ ዓመታችን ላይ 2014 40,000 ሰው ነው የተላከው ወደ ውጭ።
2017 መጨረሻ 503,000 ነው የተላከው። አሁን ላይ 800,000 ሰው ለመላክ ኢንክሉዲንግ የስኪልድ እና ሰሚ ስኪልድ 50,000 ሰው እንልካለን ብለን አቀደናል። እየሰራን ያለ ነው። ለውጥ አለው። በተጨማሪም ሚኒስቴር መስሪያ ቤቱ ኤጀንሲዎች በአዋጅ መሰረት የተጣለባቸው ግዴታና ኃላፊነት ስለመወጣታቸው በቂ የሆነ ክትትልና ቁጥጥር አለማድረጉ በሪፖርቱ ታይቷል ያለው ቋሚ ኮሚቴው ከግኝቱ በኋላ የተወሰደ እርምጃ እንዲብራራ የጠየቀ ሲሆን ሚኒስቴሩ ባደረገው ክትትልና ፍተሻ መዘጋት ያለባቸው እንዲዘጉና እርምጃ እንዲወሰድባቸው መደረጉን አመላክቷል።